ሰው ምንድን ነው? እሺ አሁን ምን አይነት ፊት ነው? እሺ አሁን የሚባለው በጌታ ኢየሱስ ስም ኪዳነ ምህረት እንዴ! ምንም እኮ ወተት በብርጭቆ ብትሰጡት እኮ አይጠጣም እኮ በቃ አፍንጮ ይነኳል እኮ በጌታ በኢየሱስ ስም እንዲህ ኧረ መድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ። ቀጥታ እውነት አይ ሁላችሁም ግን ቀጥታ ከቀንድቡ ጀምራችሁ ወደ ታች ያለውን የአፍንጫውን መስመር ስትመለከቱት ምን ትዝ ይላችኋል? የድሮ የኢቲቪ ሎጎ። ይሄ ልጅ ምኑ ጋ ነው ልደትን የሚመስለው? ሀ ግንባሩ ጋር፣ ለ ሀ ሐመሯ ሀናለ ሁሉም መልስ ነው። እንግዲህ 30 ሺህ ብር ተዘጋጅቷል ማለት ነው። 10 ሺህ ብር ለሶስት ሰው 40 አድርገዋ። ዴቿን ደግሞ ለእኔ የሆነ ነገር ቻሌንጅ አድርግን ወንድማችን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይህ በምስሉ ላይ የምትመለከቱት ወንድማችን ፓስተር ሶፎንያስ ይባላል። እኔ በጣም የገረመኝ ፓስተር ምንድን ነው? እሺ አሁን ምን አይነት ፊት ነው? እሺ አሁን የሚባለው በጌታ ኢየሱስ ስም ኪዳነ ምህረት እንዴ! ምንም እኮ ወተት በብርጭቆ ብትሰጡት እኮ አይጠጣም እኮ በቃ አፍንጮ ይነኳል እኮ በጌታ በኢየሱስ ስም እንዲህ ኧረ መድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ። ቀጥታ እውነት አይ ሁላችሁም ግን ቀጥታ ከቀንድቡ ጀምራችሁ ወደ ታች ያለውን የአፍንጫውን መስመር ስትመለከቱት ምን ትዝ ይላችኋል? የድሮ የኢቲቪ ሎጎ። የኢቲቪ ሎጎ ይሄ ቀዩ ሎጎ ማለት ነው። ኢቲቪ ተብሎ የሚጻፍበት ቀዩ ሎጎ እሱ ነው የሚመስለው። ወንድማችን ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክህደት ከሰይጣን። ኤኒዌይስ ፕሊዝ ጸልዩለት እግዚአብሔር አምላክ ማስተዋልና ጥበቡን እንዲሰጠው ፕሊስ። ሁላችሁም ጸሎት አድርጉለት። እስኪ ሌላም ደግሞ ፎቶ ላሳያችሁ ፕሊስ። ጸሎት የሚያስፈልጋችሁ ነፍሳት ዚስ ዱድ ጌታዬ ኢየሱስ ክርስቶስ አሁን እንደዚህ ሆኖ እንዴት እኔ ልደትን ፎሎ የምታደርጉ ሰዎች በጣም መገርሙኝ። ማለት ስፔሻሊ ላይቭ ላይ ሆኖ ፎሎ የምታደርጉ ሰዎች ትገርሙኛላችሁ። በዚህ ልክ ወደ ስልካችሁ ተጠግቶ እኔ አሁን ላይቭ ገብቶ ነው እግዚአብሔር ምስክሬ ስክሪንሻት ያደርኩት። በዚህ ልክ በቃ በዚህ ልክ ይኸው አፓርትመንት ነው የሚመስለው አፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ልክ እንደዚህ ተጠግቶሽ እንዴት ነው የምትማር? እንዴት ነው ትምህርቱ የሚገባችሁ? ጌታ ሆይ ሲጀመር ልጁ እንደዚህ ካልተጠጋ ላይቭ የገባ ራሱ አይመስለውም በተፈጥሮ። እኔ ጌታ ይሄ ልጅ ምኑ ጋ ነው ልደትን የሚመስለው? ሀ ግንባሩ ጋር፣ ለ ሀ ሐመሯ ሀናለ ሁሉም መልስ ነው። ኧረ ጌታዬ ሳበለብዝ ምን ሊያደርግልኝ እንዳስቀመጥኩት ይህ ከአጠገብ የምትመለከቱት ወንድማችን ይህ ፕሮቴስታንት ተከታይ ነው እና ጸሎት አድርጌ ከሞት ያስነሳሁት ልጅ ነው። ይህ ፎቶ ከመነሳቱ በፊት የተነሳ ነው ፎቶ ነው።
ወይ ጌታዬ። ይህ የምትመለከቱት ወንድማችን ባላቶኒ የተባለውን የፀጉር ቁርጥ ለመጀመሪያ ጊዜ እንዴት የሰው ፊት በዚህ ልክ እንዴት ክብ ይሆናል? በጌታ ቆይ እስኪ እኙ ምንድነው ልኮ ሊጸጥ የሚለው? የሰው ፊት እንዴት በዚህ ልክ ክብ ይሆናል? እናንተ ጂሰስ ምን እያደረክ ነው? ናስቲ ራስህን ግለጥ እንዴ! ራስህን ግለጥ። አሚስ ዩ ማ ብራዘር፣ ራስህን ግለጥ። አረ እኔ ራሴን ገልጬ ነው ያለሁት። ያለ ሰው ነው የሚታይ። ባይዘዌ ይሄ ፎቶ የማሚን ቀለበቷ ወድቆ አግኝቼው ከእንደገና አድርጌላት ቀለበቱን እየሳምኩት ነው የተነሳሁት። በጣም ነው የሚያምረው። አንተ በጣም አሳፋሪ ሰው ነህ። አንዴ ቆይ፣ እንደዚህ ነው የገባኸው? በፎቶ ነው የገባኸው? አዎ ንገሩኝ እስኪ። አዎ እንዴ በቪዲዮ አልነበርክ እንዴ? አይ እንደዚህ ነው የገባሁት። እሺ እንዴት ነህ ፈልዬ? ቴሌግራም ቴክስት አደረኩ ላመለስም፣ በኖርማል ስልክ ቴክስት አደረኩ ላመለስም፣ ደወልኩ ስልክ ዝግ ነው። ምን ላድርገው ወንድሜ? ኧረ አሳፋሪ ቴሌግራም ግባ እስኪ። እውነት እኔ እንደውም እኔ እንዳልልህ ነው ቀድሞ ያልከኝ አንተ። ይኸውልህ ተው፣ ሁሉን ነገር ተው። ላይቭ ላይ እንደወራ አታድርገኝ። ተው፣ ግድ የለም ብራዘር፣ ተው ና። እንዴ እቀመጣለሁ በላይቭ ስታንዳርዴ፣ እገባልሃለሁ፣ እናውራ። በውርቀቴ ሊሳለ ያንጃበለ ትላት ይኸው ተገለጥኩ። ቆይ እናውራው። ልተኛ ነው፣ እግዚአብሔር ልተኛ ነው፣ ልተኛ ነው። ለምንድን ነው ቴክስት የማመልሰው? ስደውልልህ ስልክ ዝግ ነው። ልክ እንዲህ ነው እያዩት ያሉት። በነገራችን ላይ ልክ እንዲህ ሁሉ እዚህ ጋር ያለው አዩ የሚያየን ሴት እያዩ ነው። ለምንድን ነው መልስልኝ። አንተ በመጀመሪያ ቅጣት ተቀጥተህ ነበር። ከዛ በኋላ 2 ቀን ስንደውልልህ ላሽ አልክ። ላሽ አላልኩም፣ ችግር ውስጥ ነበርኩ። እሺ እሱን እንዴ እኛስ ችግር ውስጥ ሆነን እንዴ የፈለግን ምን ማለት ነው እንዴ? ምንም እንደዛ የሚባል ነገር የለም። በላችሁ ሮጣችሁ እና እኔ ምን አገባኝ? ኧረ መቼ ችግር የለውም። ነገር አሁን አዲስ ነገር የማይቻለው ማለት ቪዲዮ የለቀቀው መዝሙር የሆነ ባለፈው ያወራ ነውን ማለት ነው። ኮንግራ ደስ ብሎኛል። እንገናኝና ወይ እንባባል። ምንድን ነው ወይ? እንገናኝና ምሳ እንብላ። ብዙም ማወራ ነገር አለ፣ አዲስ ነገር አለ እኮ ደግሞ እንዴ የማታውቀው። መቼ? ነገ ይመቻል። በጣም ነው የሚመቸኝ። ስንት ሰዓት? 24 ሰዓት ከአሁን ሰዓት ጀምሮ አቬይላብል ነኝ እኮ። ስንት ሰዓት ነው የምትወጣው ከቤት? ኖ አልወጣም። ውሰድኝ።
እኮ መጥቼ እወስዳለሁ። እሺ እኮ ስንት ሰዓት ትወጣለህ? በቃ ከ6 ሰዓት እነሳለሁ። በቃ ከ6 ሰዓት ጀምሮ አለሁ። 6 ሰዓት እሺ፣ በቃ 6 ሰዓት ናናው ሰሪ ብዙ ነገር አለ። አዲስ ነገር፣ በጣም ደስ የሚል ነገር። በቃ እግዚአብሔር ይህን ወንድማችን ታውቋለህ? ላይ መሆኑን ረስተዋል። በነገር በእግዚአብሔር ይህ ወንድማችን ከመሞቱ በፊት ይኸው በጣም ብዙ የሞቱ ነፍሳትን ያስነሱት። በነገራችን ይኸው ሌላ ይኸው ጌታ ኢየሱስ ኧረ ፈልዬ አሁን ህዝቤን ልቀቅ። እኔ ጌም ልጮትበትና ህዝቤን ልቀቅ። ያስክብኝ እኮ ምንድን ነው ፈልዬ እንዴ? ልቀቀው። ኧረ ልናገር። ኧረ የጀለሳችን ግን ያስቃል። አይቶ ምልህ በጣም ተጠንቀቅ ነው። ታው ተጠንቀቅ። ኧረ በጣም ነው የሚገርመው ፈልዬ። በጣም በቃ ስላገኘው ደስ ብሎኛል፣ ግን ናፍቀኛል። ነገ የወዲ ወዳችንን እያወራን እንጨዋወታለን። እውነት አይሜስ ይሆን ተኛ። በቃ ህዝቤንም ልቀቅ ፈልዬ። እሺ ሁላችሁም ጆሲ ቤት ይኸው አሁን ጆሲ ጋር እስቲ አንተ ብልሃቸው የመጡትን ሰው ብዛት አየዋለሁ። አሁን 110 ሰው አለ። እስቲ ሁላችሁ ሂዱና ፈለገ እያላችሁ ጻፉለት። እስቲ አይ ምን ያህል ሰው ፈለገን ተከትሎ የመጡ እዚህም እንደሚል አያለሁ። ተወሱ ህዝቤን ልቀቅ ማለት አሁን አይደል እንዴ? ውጡ እንጂ ተወዳጆች፣ ንቅንቅ ያለለም እንዴ? ሄዳችሁ ፈለገ እያላችሁ ጻፉለት። ሂዱና እዚህ አይደለም የእሱን አካውንት እየነካችሁ የእሱን አካውንት ከእኔ አጠገብ ያለውን እየነካችሁ እሱ ጋር ግቡ። 200 ደረሰ። አንተ በጣም ውጥረን ያዝካቸው ማለት ነው። እኔ ጋር እኮ ትንሽ ሰው እኮ ነው ያለው። ኧረ 1000 ሰው ነው ስልክልህ 220 ደረሰ። አንተ ታዛዥ ይታዘዟል። ምንድን የተፈጠረ ነገር አለ? ይታዘዟል። መተው ፈለገ ይላሉ። አሁን ጊፍት የሰጡ ብትላቸውን ይሰጣሉ እንዴ? አይሰጡም። እሱ ላይ ያስቸግራሉ። አይ ይሰማሉ አይሰሙ የሚለውን ቼክ ለማድረግ እኮ ነው እንጂ እኔ ምንም። አንተ ጀመሩ ኮፊ ልብ ምናምን አይፈልግ። ያው እግዚአብሔርን አበባ ምናምን እየሰጡ ነው። ፈልዬ ግን በልጅነት እግሬ ይበልጥሃል ቁመታል። እንዲህ ነህ። ላውጣ ያንተን ምን እግዚአብሔርን ታው ይቅርብህ። ከኔ ጋር አውጣለሁ። የፈለግከውን አውጣ። የሁላችሁም እኔ የኔ አይከፋም ከእናንተ። የቅድሙን ላውጣ፣ ያለፍነውን ፎቶ እሱ አሁንም የተቀመጥኩበት አይ ላውጣው፣ ግን የቅድሙን ፎቶ ላውጣ። ታው በግድ የለም አውጣ። እስቲ ሙሉ ታሪኩን ልናገር። ኧረ በጊፍት እየተባረኩ ነው። ኧረ ወይኔ አለምዬ ቴንኪው ሶ ማች። ፈልዬ ስንት ሰው አለ አንተ ጋር? አሁን 600 ሰው። እኔ ጋር 320 ሰው አለ። ጊፍትም ኧረ አሌክሳ እየተባረኩ ነው። እግዚአብሔርን አውጣው ፎቶ። ፈለገ የአርበኞች ተማሪ አላለኝም። ጌታ ኢየሱስ እየተባረኩ ነው። ደምረው ኧረ ቤቱ አንተ ጊፍት በጊፍት ሆነ። እስካሁን 3 ሰዓት ሙሉ ላይቭ ላይ ቁጭ ብዬ እኮ እንደዚህ እንትን አለ። አይፈልዬ እንዳንተ መወፈር አለብኝ መሰለኝ ላይቭን ኮንትሮል ለማድረግ። ቀጥኜ እኮ ነው፣ አልመቻቸውም። እሺ ቀጥል፣ አሳየኝ ፎቶ። ኧረ ቤቱን በጊፍት አጥለቀለቁት እግዚአብሔርን። ኧረ በሌላ ስልክ ና የው እውነት እንዲህ እኔ በጣም እኮ እውነት ይሁላ ዚሁን ሰው አረገ ይላሉ። አዲስ እየተገነባ ያለው የወጣቶች ማዕከል ከላይ ሲታይ ያለው ገጽታ
አይ የኔ ልደት አለምዬ አመሰግናለሁ። አሌክሳ እዚህ ያላችሁ ቴንኪው። አንተ 1300 ሰው ይዘህ ነው አይደል እኔ ላይ ሙድ የምትይዝብኝ? ሂዱለት እንደው በጌታ ስም እንደው በእናታችሁ ሂዱ። ሂዱ ብላችሁ 1000 ከገባ እኔ በጣም እደነቃለሁ። በህይወት እደነቃለሁ። አትደነቅ። 1000ማ እንዴ በፍጹም ይሄን ያክል ሰው አንሰጥም እኛ በፍጹም። ምንድነው የተወሰኑ ነፍሳት ብቻ ከሄዱ አንተ ጋር ይበቃል። ሌላውን እዚሁ ነው የምናሳድራቸው። እንዴ ለቃቅልኝ እንዴ! እና ደግሞ ላይቭ ስገባ ኖቲፊኬሽን እንዲደርሳችሁ ይህንን አካውንት ፎሎ አድርጉ። አዎ ከዛ ይዛኔ እኩል እንገባለን። ማን ኢንተርቴነር ነው የሚለውን እስቲ እናየዋለን። ፈለገ የኔ ብቻ ፎቶ ነው የሌለው ይላል። ይኸው መጣን ትሉኛላችሁ። ለምንድን ነው ቁጥሩ የማይጨምረው? 350 ነው የሚለው። መጣን ይሉኛል ኮሜንት ላይ። ከ1300 ሰው ምንድን ነው የምትላችሁ? በሌሊት 9 ሰዓት the best revenge is to improve yourself my man። ይሄ በጣም ባለፈውም ስትዩ ሰምቻለሁ። በጣም ፈልዬ እግዚአብሔርን ደስ ብሎኛል። ይሄ አባባል the best revenge is improve yourself፣ ራስን ማሳደግ። ኢምፕሩቭ እያልሽ ነው፣ ግን ኢምፕሩቭ ለምን አትይውም? ኢምፕሩቭ ለምን ትላለህ? እኔ እንትን አፍ የፈቱት ከእንግሊዝኛ ስለሆነ ለዛ ነው። that's why anyways the best revenge is to improve yourself። አሁን እዚህ ውስጥ ያላችሁ እህት ወንድሞች ይሄንን ጽሁፍ ከኔ ፎቶ ጋር በሚገርም ቪዲዮ ሰርቶ በቁም ነገር ይኸው ከፈለጋችሁ ሪከርድ አድርጉት፣ አወዳደራለሁ። ከ10,000 በላይ ላይክ ላገኘ ቪዲዮ እኔ ለዛ ቪዲዮ ለለቀቀው ሰው 10,000 ብር እሸልማለሁ። እኔንስ አንተንም ጭምር እሸልማለሁ። the best revenge is to improve yourself የሚለውን ጽሁፍ ከኔ ፎቶ ጋር መልእክቱ እንዲደርሳቸው ማለት ነው አድርጎ በሚገርም ቪዲዮ ለቆ ላይኩ ከ10,000 በላይ ሰው በአጠቃላይ በዛው ልክ እሸልመዋለሁ። እሺ ግን ማለት ነው improve yourself like oldis ሆነና change yourself ቢሆንስ? ኖ improve የኦልዲስ like የነ ቱፓክ ምናምን እንግሊዘኛ ነው። change yourself ቢሆን አልፈልግም። እኔም የቱፓክ ጓደኛ ነኝ ማለት ነው። አንተ ቶሎ ይገባል የዘመናችን ቱፓክ እና ነገ ያለው የሚሰራው ቪዲዮ አጠገብ ያደረግህና best friend is to improve yourself ብዬ ኖ እቺ ፎቶ ራሱ መኖር አለባት። እቺ ፎቶ አያት። እቺ ፎቶ እቺ ከመኪና ጀርባ የተነሳችው ፎቶ ራሱ መኖር አለባት። ከላዳ ላይ ነው ግን ያነሳው እንዴ? አይደለም። በጣም የሚገርም ነገር ይሄ በጣም የሚገርም በነገራችን ላይ ኃይለ ቃል ያለው ፓወር ያለው ወርድ ነው። ይሄንን ፎቶ ብታምንም ባታምንም ዛሬ ላይ ስሜን ከሚያጠፉ ጠላቶቼ ጋር ሆኜ ነው ይሄንን ፎቶ ያነሳሁት። ጌታ ምስክሬ እውነቴን ነው የምልህ። እና ይሄንን ፎቶ ሳነሱ አልነገርኳቸውም። ይሄንን ፎቶ ግን የዛን ሰዓት ያነሳሁት አይኖ የሆነ ታይም ላይ በሆነ ጊዜ ላይ ይሄንኑ መልእክት ለነሱ እንዲደርስ እንደማድረግ ስለማቅ ያኔ እነዛው ራሱ ጠላቶቼ ካጠገብ እያሉ ይሄን ፎቶ ያነሳሁት። በጣም ቆይቷል፣ 1 ዓመት ከምናምን ሆኖታል። እና በጣም ፓወርፉል የሆነ መልእክት አለው፣ ታሪክም አለው ትላለህ። ከምን መኪና ነው ግን? እውነት ለመናገር የመኪናውን ምርት እኔ አላስታውሰውም። ግን እንደዚህ አይነት ቃላቶች ሞቲቬት የሚያደርጉ የሆነ ደቆስ ያሉ መኪና ላይ አሁን ሬንጅ ሮቨር ላይ እንደዚህ አይነት ቃል አታገኝም። እርግጠኛ
ሬንጅ ሮቨር ላይ ልታገኝ የምትችለው ብቸኛው ቃል ሬንጅ ሮቨር የሚለው ነው። በቃ ግን ላዳ ላይ ምን ለዚህ ታክሲ ላይ ላዳ አይደለም ይሄ። በጣም በነገራችን ላይ የዚህ መኪና ባለቤት የሆነውን ሰው በነገራችን ላይ በዚህ አጋጣሚ ሶሻል ሚዲያ ነው እና የዚህ መኪና ባለቤት የሆነውን ሰው ባገኘው በቁም ነገር እሸልመዋለሁ። እኔ ራሴ እሸልማለሁ። በቃ እኔ እሸልማለሁ አልኩ። በቃ ይሄ የዚህ መኪና ባለቤት የሆነውን ሰው እንደገና ደግሞ ተወዳጆች በአንድ ነገር አግዙኝ። ሌላ ሶስተኛ ደግሞ የሚሸልመው በእኔ ጉዳይ ቪዲዮ የሰሩ አንድ ካህን ነበሩ ይመስለኛል። ጉራራ ኪዳነ ምሕረት ነው የሚያገለግሉት። ስማቸውን አላቃቸውም፣ ያው በሌላም ሰው አላቃቸውም እና የምታውቋቸው ሰዎች ካላችሁ ስማቸውን ምናምን ጻፉልኝ፣ አገኛቸዋለሁ። እሳቸውም ልሸልማቸው የምፈልጋቸው አባት ናቸው። ልሸልማቸው በቁም ነገር የኔ ስም ጠርተው እኔን ዲፌንድ ስላደረጉ ሳይሆን እንደ ካህን ግን ግራ ቀኝ ተመልክተው እንደ ካህን አባቴ ምክርን የሰጡ የሚደንቁ አባት ስለሆኑ ለሳቸውም ምሰጠው ሽልማት አለ። ኪዱዬ መጣች እንዴ? የት ሄደች? እና እንዳትረሱ ተሳስቼ ነው። ኪዱ ወይ ፈለገ ደህና ነሽ? ደህና ነኝ። እንዴት ነህ? አንቺ ምርጥ የሆንሽ ልጅ። ደህና ነህ? ፈገግታሽ ራሱ እኮ እግዚአብሔርን በቃ ንዴት ያረጋጋል እኮ። ተው ፈለገ አታሽኮርም። ለምን ትቀናለህ? ለጆሲ አንድ አንበሳ ይሸለምልን። ኧረ ቢኒዬ ችግር የለም እንዴ ፈለገ። ለምን ደግሞ ተኝተህ ነው? አይ ኖ ልዘጋ ልወጣ ነው። ጆሲን ቻው እያልኩት እያለ ስትልኪልኝ እንዲሁ እንትን ልበልሽ የለኩ ሳላውቅ ፈለገ ጋር አለኩ እያልኳቸው ነበር። ኧረ ችግር የለውም ኪዱ፣ አንድ ቀን በደንብ እናወራለን። ታይ ግድ የለም ብቅ በይ። ኧረ እመጣለሁ። እግዚአብሔር ቅድም እኮ እስክገባ ሰምቼ ከዛ የገባሁት። ኦኬ አሪፍ። አንድ ቀን ትመጪና ትዘምሪልናለሽ። ኧረ ችግር የለም። እሺ እሺ ኪዱ ባይ ባይ። ሰላም ሁኚ። ደህና ደር። እሺ ኪዱ ማፊያ ሆንሻል። እና እነዚህ ሶስት ሰዎች እሸልማለሁ። አንደኛ እኔን ምን ባረግ ነው ቤስት። ይሄን በቃ አንተ ከነዚህ ውስጥ የፈለግከውን ተጠቀምበት። ቤስት ሪቬንጅ የሚለውን በቁም ነገር በሚገርም ቪዲዮ ኤዲቲንግ ከ10,000 በላይ ላይክ ላገኘ ሰው 10,000 ብር እሸልማለሁ። የዚህን መኪና ባለቤት ይኸው የዚህን መኪና ይሄ ራሱ ይላሉ ኮሜንት ላይ እሸልመዋለሁ። እንዴ ለምን አይሸለምም? ፓስተር ቢሆንም ለምንድን ነው ምንድነው ፓስተር ደዝን ምንም ችግር የለውም። እና the best revenge is to improve yourself የሚል ጽሁፍ ከጀርባው ለጥፎ ያለ ይሄ መኪና ባለቤቱ የምታውቁት ከሆነ እሸልመዋለሁ። መኪናቸው የሲሳይ ነው ደምረው የሲሳይ ነው አላለም? ኤኒዌይስ እሸልመዋለሁ። እንትን ታርጋ ቁጥሩ ምናምን እዚህ ጋር እንዳይታይ ያደረኩት በምክንያት ነው። የመኪናው ባለቤት ግን ከታወቀ መልእክቱ ከደረሰው እሸልመዋለሁ። ሌላው ቪዲዮ የሰሩት ካህን የምታውቋቸው ካሉ እንግዲህ እሳቸውንም እሸልማቸዋለሁ። እንግዲህ 30,000 ብር ተዘጋጅቷል ማለት ነው። 10,000 ብር ለሶስት ሰው 40 አድርገዋ። ዴቿን ደግሞ ለእኔ የሆነ ነገር ቻሌንጅ አድርገን ወንድማችን የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከአንተ ጋር ይሁን። አይደለም ሰማኝ፣ አንድ ጌም ንጮት ካሸነፍኩ 10,000 ብር ለእኔ ሸልመኝ። አይ ቁማር ነው፣ በብርማ ከሆነ ቁማር። ኧረ ቁማር አይደለ? ኧረ በኢየሱስ አይ ቁማር ስለሆነ እኔ ምክንያት እየፈለግክ ነው። የምር ግን አሁን በቃ ትራንስፈር የሚደረግልኝ 10,000 ብር። አንድ ጌም ተጫውተን ካሸነፍከኝ ምሳ ልጋብዝ። የፈለግኩበት ቦታ
ስለ የፈለጉት የተባለ የማየውን ቦታ ናን አይደለም፣ ግን ላይክ እኔ ቦታ መርጬ ለማለት ነው። እሺ መልካም ጌታ ና ጋይስ በቃ እግዚአብሔር ለሽልማቱ ለእኔ 10,000 በላይ ነው ግን መሆን ያለበት። ምን ነጥ ኮይን እንዲ አንተ ይህን ኤዲት ላረገ ምናምን ብለህ እኔ ላይ ሲሆን እንዲ ከ10,000 በላይ ስንት ነው ማሸነፊያ? ማሸነፊያ ስንት ነው? 5,000 በላይ። እሺ 5,000 ጋይስ ከሞን ታፕታፕ አድርጉ። ምሳ ልጋበዝ። ኤቭሪባዲ ታፕ ዘ ስክሪን ጋይስ፣ ሁላችሁ ገብታ። አንተም ካሸነፍክ ሁሉም የሚወዱትን ሰው ፈለገ አትናቴዎስን ትጋብዘዋለህ። ይፈልይ በጣም ይከብዱኛል ኑሮ ጋይስ ፈርስት ጊፍት ትሪፕል ነው ቴዲ ጋይስ ካሞን ሌትስ ጎ ወንድሜ ጋብዘኝ ነገ ቀብረር ያርገኝ እውነት አው ጆሲ ብላ እያሉ ነው እውነት ኮሜንት ላይ ጆሲ ጥሬ ስጋ እንዲበላ የምትፈልጉ ታፕታፕ አድርጉ የስ አነቃቋቸው ኮሜንት ላይ እዚህ እኔ ጋር በዛብህ የሚል አካውንት እኔ አሜሪካ ነኝ ኦርቶዶክስ የተረጋጋሽ ትሁት መካሪ ጥሩ ረዳት የሆነች ሚስት በውስጥ አውሪኝ የሚል ኮሜንት የጻፍከው ወንድማችን በዛብህ ሚዩት አላረግህም፣ ግን ትዳር ልክ እንደ ቤት ሰራተኛ ፐብሊክ ላይ አይደለም የሚፈለገው። እንዲህ አይነት ነገር ትክክል አይደለም። አሁን ይህን መልእክት ስታስቀምጥ ብዙ ሰዎች ሊወዘጋገቡ ይችላሉ። ለአንተም ጥሩ አይደለም እና ትክክለኛ ትዳር ከሆነ የምትፈልግበት መንገድ በራሱ ትክክል አይደለም ከቻልክ። ካልሆነ ግን ምናልባት እንዲሁ እያለገትክ ከሆነ ግን እንግዲህ ማለት አልፈልግም፣ ግን በቁም ነገር ከሆነ ግን እንደ ትዳር በዚህ መልኩ ስለማይፈልግ ፕሊስ እንዲህ አይነት ነገር አታደርጉ። 3 አበባ ገኝ 3 አበባ ልጋበዝ። እሺ 3 አበባ እሱ እኮ አበባ ማይልም ምናምን አልፈለገም መጋበዝ። እኔ በጣም ነው የፈለጉ 3 አበባ ገይስ ቴዲ ቴንክ ዩ። አረጆ ሲወፍር እየተባለ ማለት እሱ ደልቧል። ፈለጋውን ከዚህ በላይ ወዴት አይፈነዳ። መቅዲዬ 1 አበባ 1 ፍላወር የስ አመሰግናለሁ። ያሬዶ ቴንክ ዩ። ትጋብዛለሁ የምር ፈልዬ ትጋብዘኛል። ቁርጥ አስደርገኝ አልሰማም። ትሪፕል ነው ጋይስ፣ 3 እጥፍ ነው። 3 እጥፍ ነው ጋይስ። ፈልዬ ዝም አልክ አለ የለውም። አይ እኔ ጌታ ዝም ስትል ይከፋኛል። ሊሊ ቴንክ ዩ ጋይስ። ካም ትሪፕል 5 እንግባ። ኬርቲና የጋብዘው ሰፈሩ በቃ እናንተ ምረጡ ቦታውን፣ እኔ እበላለሁ። ሌትስ ጎ መቅዲዬ ቴንክ ዩ። ቦታ እናንተ ምረጡ በቃ እኔ ሂጂ መቁረጥ ነው በቃ። እግዚአብሔር እኮ ከሻኛው ጋይስ ትሪፕል ወይ መድኃኒዓለም። ሲጀመር አንተ ያለ ፊትህ ስገባ እንትን ነው የሚመስላቸው፣ ይፈሩሃል። አይሰጡኝም፣ እየፈሩ ታስፈራለህ እኮ። ችግር የለም በወንድምነት ትጋብዘኛል። ሊልያ አመሰግናለሁ። ግን ነገ በጣም ብዙ ነገር ነው የምናወራው። በስማ ሳስበው ራሱ አይምሮዬ አረን ፈልዬ ቶኒ ምንም የማወራው ነገር የለም ከአንተ ጋር እንጂ ኧረ ብዙ ነገር ስለ ኢትዮጵያ እናወራለን፣ ስለ ራሽያ እናወራለን፣ ስለ አውስትራሊያ እንዴ። እኔ ልጋብዝ ጆዬ ቴዲዬ። አየህ አንተ የኔ ቀብራራ ቴዲዬ ልጋብዘኝ ነው ወንድሜ። ግን አሁን እኮ ስታይሉ እኮ እግዚአብሔርን ፈልጌ ሰደርያ ምናምን የለም። ለምንድን ነው ሰደርያ ያደረገው? እኔ ብዙ ጊዜ ሰዎች በቀረጹት ፕሮጀክት አላምንም። ቁም ነገር ጆሲ፣ ለምሳሌ ሰዎች ኖ ምንም አይነት ኦሊስም ሊባል ይችላል፣ ዘመኔም ሊባል ይችላል። በቁም ነገር የምፈልገውን ነገር ብቻ ነው ግን ማድረግ የምፈልገው እኔ በተፈጥሬ ቁም ነገር ጆሲ፣ ቀሌን አይደለም። ለምሳሌ ሰደርያ የምለብስባቸው ሱፎች አሉ፣ ውስን ናቸው። ያለ ሰደርያም ደግሞ ማደርጋቸው አሉ።
እና እኔ ሰው በቀረጸው ፕሮጀክት አላምንም። እነሱም ተዋቸው። እንደው ሰደርያ ፋሽኑ አልፎበታልና ከረባቱ ከሸሚዝ ከሱሪ ጋር አልሄድም። ባይዘዌ ይሄ ሱፍ ዋጋው ታውት እስቲ ችግር ነገ በወንድምነት እንገባበዛለን። ያ ሰደርያ ማድረግ ይቻላል ወይስ አይቻልም ብለው የሚያወሩ ሰዎችና ሰደርያ የሚያደርጉ ሰዎች ጋር ልዩነት እንዳለ የገባኝ እኔ ሰደርያ ካደረኩ በኋላ ነው። እኔ ግን አሁን ለምሳሌ እንደዚህ አይነት ልብስ አድርግ ብትለኝ ኖ ኔቨር ነው። ሱፍ ራሱ ተጠላላፊ በስታይል ሻል ሸሚዝ እንደዚህ ቁልፍ አድርገህ ከረባት ለምሳሌ ከረባቱ ቀርቷል። You are not a father. You are not a father. I am a father. Yes, you are my father, but you are not body father. እንደውም ከሰሞኑ አንድ በጣም የተወደደች አንዲት እህታችን ሱቅ ቤት ከፍታለች እና እዛ ለመመረቅ ሄዳለሁ። እውነቴን ነው። እንደውም እንደዚህ ከነስር እየሆነ የምገዛው እንዴ ከነሰደርያው ልገዛ ነው ደግሞ? አዎ ከነሰደርያው ነው የምገዛው። እንዴ አረ እግዚአብሔር። ኤኒዌይስ ግን ምናልባት እዚህ ውስጥ ስላላችሁ ቶች ወንድሞች በቀል ማልቁም ነገር ለማስተላለፍ ያክል ምንም ነገር ስታደርጉ ሰዎች ምን ይሉኝ ይሆን ብላችሁ ፕሊስ አትፍሩ። የምትፈልጉትን ነገር ብቻ አድርጉ። ለምሳሌ ሰዎች ልብስን ሲለብሱ ሰው ምን ይለኝ ይሆን ከሚል እንትን ሀሳብ መውጣት አለባቸው። አንድ ሰው ውስጡ የሚፈልገው ኢቭን ከምግብ አንጻር ጀምሮ ሰው ምን ይለኝ ይሆን ከማለት አንጻር ሳይሆን የምትለብሱትን፣ የምትበሉትን፣ የምትዝናኑበትን ቦታ በአጠቃላይ በመጀመሪያ ራሳችሁ የመረጣችሁትን ነው ልታደርጉ የሚገባው። አለበለዚያ ግን የሆኑ ሰዎች ምርጫ በእናንተ ላይ ያደላና እንደ ራሳችሁ ሳይሆን እንደ ሰዎች ምርጫ የምትኖሩ ሰዎች ትሆናላችሁ። እና እንዲህ ስንል ደግሞ የሌሎች ሰዎች ምርጫ ስህተት ነው እያለን ሳይሆን ግን ቅድሚያ የራሳቸውን ምርጫ አስቀድሙ ለማለት ያክል ነው። ኤኒዌይስ አላሸነፍከኝም ጆሲ። አዎ አላሸነፍም፣ ችግር የለም። ያለውን ነገር ነገ ፊክስ እናደርገዋለን። ደውልልኝ ከቤት ስትወጣ። እኔ ችግር የለውም። ለማንኛውም 4ተኛ ተሸላሚ ትሆናለህ። ነገ ዮናስ ጨርጭር ወይ ቦሌ ወይ ሰሚት አንዱ ብራንች ትጋበዛለህ። ራስህን ለምሳ አዘጋጅ። ደህና ደር። ሰላም ይብዛ ወንድሜ፣ ደህና ደር። ነገ ደውል። ባይ። ዛሬ ድል ቀን ነው። እኔ አንተን አልነቅልህም፣ ራስህ በራስህ ነቀል እንጂ እኔ አንተን አልነቅልህም። እሺ ደህና እኔ የምወደው ወንድሜ ነህ። አይ ላቭ ዩ ፈልዬ። ባይ ባይ። አይ ላቭ ዩ። የባሰ አትምጣ። ጭራሽ አይ ላቭ ዩ ያለ ማበር ጀመረ። በሉ ተወዳጆች ሁላችሁንም ወዳችኋለሁ። ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። በጣም የምወዳትን የድሮ ሱፊን ላሳያችሁ። በጌታ በጣም ነው የምወዳት። እቺን በእናታችሁ ቆይታ ለሌላኛው እንደውም ቀለል ያለው በቃ በጣም እግዚአብሔር። ይሄ ፎቶ ከ2 ዓመት በፊት ምናምን እንደዛ ነው መሰለኝ፣ ከ1 ዓመት በፊት ይሁን ከ2 ዓመት በፊት ምናምን ነገር ነውና በጣም ነው የምወደው። ፕሊስ እንደዚህ አይነት ሱፊት ነው የማገኘው። እቺ የሆነ በቃ በጣም ነበረችኝ ሱፍ የምወዳት። እውነት እኔ ውሻና ሱፍ በጣም ነው የምወደው። እንደውም በዚህ አጋጣሚ እስኪ በጣም የምትወዱኝ ሰዎች እስኪ ኬን ኮርሶ ውሻ ገዝታችሁ ስጡኝ እስኪ። እኔ በጣም ነው ውሻና ሱፍ የምወደው። እውነቴን ነው። የኬን ኮርሶ የሚባሉ ውሾች በጣም ነው የምወደው። በጣም እና እንደው ስጦታ አድርጎ የሚሰጠኝ ሰው ቢኖር እኔ በጣም ነው ደስ የሚለኝ። እኔ አልዘምርም ማለት ኮኪታይ እና ይህን ሱፌን በጣም ነበር የምወደው። ይሄ ሱፌ በጣም በቃ በጣም የምወደው የነበረው ሱፍ በእውነት ይሄ ነው። በእውነት
እኔ አደግ ጉጉዬ ግዴታ ነው በቁም ነገር እንደዚህ አይነት ጽሁፍ ደግሞ በጣም ነው የምወደው። ብታይ በጣም ነው የምወደው። ኧረ ግድ ነው። አሁን ኬን ኮርሶ የሚባል ውሻ ስጦታ ማን ነው የሚሰጠኝ? ለኔ ማን ነው የሚሰጠኝ? ተወዳጆች ኬን ኮርሶ ታው ግድ የለም። ኬን ኮርሶ የተባለውን ውሻ ገዝታችሁ ስጦታ ስጡኝ። ኬን ኮርሶ እና ሰርች አድርጋችሁ እዩት። በጣም በቃ እኔ ወይኔ ጌታዬ ያንን ሰው እንዴት ወዳጅ እንደሆነ እኔ ነኝ የማውቀው። ኬን ኮርሶ እዚህ ላይ ማምጣት አልችልም። ኬን ኮርሶ የሚባል ውሻ ኤኒዌይስ ቆይ ሌላ ጊዜ እናወራበታለን። እና ወዳችኋለሁ። አሁን እኮ ጊዜ ላለመፍጀት ብዬ እኮ ነው። እስኪ ቆይ ጠብቁ። እስከ ሽምግልና ሚጠብቀኝ ምሕረት ነውና